አሰደብኩኝ። ስልጣኑ ሲለካ የሚጮውን አባት ነው። ገደል ግባ። እሺ ጳጳስ ነህ፣ ገደል ግባ። ቄስ ነህ፣ ገደል ግባ። እውነቱን ማታስተምር ከሆነ ምን ትጠቅማለህ? ለዚህ የምስራች የምስራች! ኢየሱስ ጌታ ነው ወገኖቼ፣ ኢየሱስ ይወዳችኋል። ትራንስፖርት ነው፣ አትጨቃጨቅ። ትራንስፖርት ነው በቃ ምስራችሁ ከዚህ በኋላ የማደርገውን ነገር ኃላፊነት ወስጄ ነው የማደርገው። ገደል ግባ። እሺ ጳጳስ ነህ፣ ገደል ግባ። ቄስ ነህ፣ ገደል ግባ። እውነቱን ማታስተምር ከሆነ ምን ትጠቅማለህ? ለህዝቡ እስከ ዛሬ የሰራችሁት ምንም ነገር የለም። ጳጳስ፣ ሊቀ ጳጳስ፣ ምን ቄስ ምናምን እየተባላችሁ ማዕረግ ይዛችሁ ቁጭ ያላችሁ እዚህ ጋር ምናምን ጠምጥማችሁ ማለት ነው። ገደል ግቡ። በነገራችን ላይ እንደዚህ አይነት ድፍረቶች መቼና እንዴት እንደተጀመሩ ሁላችንም እናውቃለን አይደል? ይገባችኋል ብዬ ተስፋ አደርጋለሁ። ከዛ ውጭ እንግዲህ ህግም ቢሆን ለዚህ ልጅ አሁን ጊዜ የሉ። ስለዚህ ሰፈር ላይ የምታውቁት ሰዎች ቆንጆ አድርጋችሁ ብትመክሩት አሪፍ ነው። ልጅም ስለሆነ ይቀየራል። አሪፍ አድርጋችሁ ምከሩት። ግን ምክር ደግሞ እንዳታበዙበት። ያው ምክር ሲበዛ ታውቃላችሁ፣ ሰዎችን ደግሞ እንግዲህ ወዳልሆነ ቦታ ይወስዳልና እንዳታበዙበት። ግን ቆንጆ አድርጋችሁ ብትመክሩት አሪፍ ነው። ይለወጣል፣ ይማራል ብዬ ተስፋ አደርጋለሁ። እኔ የምላችሁ ማለት ነው፣ እኔ የምላችሁ የትኛውን አባት ነው አሰደብክ የምትሉ? እኔ የምለው ስልጣኑ ሲነካ የሚጮውን አባት ነው? ስልጣኑ ሲነካ ጥቁር ልበሱ የሚለውን አባት ነው? ነውስ የአርሲ ክርስቲያን አመት በአመት እንደ በግ የሚታረደውን ሲታረድ ዝም ያለውን ጳጳስ ነው ማከብረልህ? የትኛውን ጳጳስ ላከብር ነው በአሁኑ ሰዓት? የትኛውን ጳጳስ ላከብር? እስኪ የትኛውን ጳጳስ ቦርጩን ገብቶ እግዚአብሔር ይባርክ የሚለውን እኛ እንዴት ባረክልን ነው? እኛ የፈለግን የበጎች አባት ነው እንጂ የበጎች ጠባቂ ፈለግን እንጂ የአርሲ ክርስቲያን አመት በአመት መስዋዕት ነው። እንዲያውም በግ እንዲያውም ክብር አላት። በግ ክብር አላት። በሳንጃ ሳያስበው በተኛበት በቆመበት በተቀመጠበት እየተጠረገ የትኛውን አባት ነው? አባት ማለት እኮ እንደና አቡነ ጴጥሮስ እኮ ያሉት ነው አባት የሚባሉት እኮ እንጂ ይሄ ስለ ሂሳቡና ስለ ገንዘቡ ሲናገር የሚውል ጳጳስ አይደለም ጳጳስ። እስኪ የትኛው ጳጳስ ሲበግለጫው ታውቃል? ስልጣኑ ሲነካበት ገት እና አቡነ አብርሃም ፖለቲካ አብርሃም ብትፈልግ ፖለቲካ አብርሃም ጥቁር ልበሱ እያላወጁ ነበር ብትፈልግ። አቡነ አብርሃም ስለ አርሲ ክርስቲያን ተናግሮ ያውቃል? ሌሎ ጳጳሳት ተናግሮ ያውቃል ስለ አርሲ ክርስቲያኖች? የትኛው ጳጳሳት ሲነገሩ እስኪ ቦርጩን ገፍቶና ቆሙ እንደዚህ አድርጎ ቤተክርስቲያን የተደፋፈረ ጳጳስ እኔ ምን ብዬ ነው የማከብርልህ? አቡነ መርካቶ ነኝ። አሁንም አቡነ መርካቶ ነኝ። እኔ ጳጳስ ነኝ። አዎ እኔ ጳጳስ የሚለው የአርሲ ክርስቲያን በየቦታው እየታረደ እንደ በግ ሲወርቅ አቁም የሚል ጳጳስ ነው የምፈልገው። አያውጫው ቦርጫሙ አቡነ መርካቶ ነኝ። ቆቤን ማን ነው የሚያወልቃት? ህዝበ ክርስቲያኑ በየቦታው እየታረደ በኢትዮጵያ ምድር ላይ ደም እየፈሰሰ ዝም ብሎ ስለ ገንዘቡና ስለ መኪናው አባ ሕፃን እኮ ታውቃለህ? መነኩሴ አይምሮ ሕፃን የሆነ አባ ሕፃን ምንድን ነው ያለው? ከኢትዮጵያ መጀመሪያ ከኢትዮጵያ በላቤ ጠፍጠፍ አድርጌ በወዜ ተንጠፍጥፌ መኪና የገዛው እኔ ነኝ እያልኩ የሚወራ ስለ መኪና እኮ ነው ስታወሩት የምትውሉት። ስለ ሆዳችሁ እኮ ነው፣ ስለ ገንዘባችሁ እኮ ስታወሩት የምትውሉት። ስለ አበል እኮ ነው ስታወሩት የምትውሉት እንጂ ስለ ሞተው ክርስቲያን እኮ አታወራም። አንድ ጳጳስ እኮ ፍትሐ ነገሥት የሻርክ ጳጳስ እኮ ነው እኮ ሁሉ ይሻላል ሁሉ ጳጳሳቱ። አሁንም አቡነ መርካቶ ጳጳስ ነው። ይሄ ወርጫም ጳጳስ፣ ይሄ ዝም ብሎ የማይጾም ዝም ብሎ የሚበላ ዝም ብሎ በቃ እንደው እስቲ ማን ነው ይመጣ እያለ በክርኒ ሰውን የሚገፋ በመስቀሉ ሰውን መርካቶ ነኝ። ይኸው መስቀል ይዣለሁ። መርካቶ ይባርክህ እንዳለ ይኸውልህ። ህዝበ ክርስቲያን ሲያልቅ ቤተክርስቲያን ስትቃጠል በየቦታው ሰላምን የማትሰብክ እውነትን የማትናገር ጳጳስ ካለህ መርካቶ ይኸው በመርካቶ ስልጣን ባርክ ያለ ሸራር ጉልህ ለጳጳሳት ቤተሰብ በወላዲተ አምላክ ቶሎ በል የዘራ ያዕቆብ እመቤት ናት ያዘችኝ እኮ። በል ፍጠን ቶሎ በል። ልጇ የምጠብቃት እኮ እሷን ነው። በል ቶሎ በል። በወላዲተ አምላክ በአፄ ዘራ ያዕቆብ ንግሥት በግሸኗ እመቤት ስም 3 ጊዜ ጮኸ። ከልቧ ላይ ልቀቅ። በቃ የዋናት ልጅቷ ቶሎ በል። አሁን አትለፍልፍ። በቃ አትለፍልፍ። በድንግል ማርያም ስም በወላዲተ አምላክ እዚህ ነው እዚህ ቶሎ በል። ይኸው እዚህ ፍጠን። እዚህ ላይ ታስረናል። በድንግል ማርያም ስም ታስረናል። ይሄ በግሸኗ እመቤት ታስረናል። ምንም አናረግም። ታስረናል። በል 3 ጊዜ ጮኸ። ውጣ ቶሎ በል። 3 ጊዜ ውጣ። በድንግል ማርያም ስም የታሰርኩን አጠገቧ እንዳትደርስ
እግዚአብሔር ይፍታ። እልል በሉላት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ ያዶናይ ቅዱስ ጸባኦት ቅዱስ ኢየሱስ ቅዱስ አማኑኤል አብርሃሙ ሥላሴ በስመ አብ ወወልድ ይሄ ነው የእመቤቴ ተአምር። እንግዲህ እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር አምላክ የተመሰገነ ይሁን። አሜን አሜን አሜን። በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይቅርታ እሺ፣ ካጠፋሁ ይቅርታ። ምንም አላጠፋሽም። አይዞሽ እንዴ እድለኛ ነሽ እህቴ። አይዞሽ አይዞሽ። ትላንትና ልገባ ብዬ ማለት ነው ስል ተአምር እንግዲህ ስል ሲከልለኝ በቃ አይኔን ብዥ ያደረገብኝ ማለት ነው። ከአባ መልእክት አለሽ ተማረ እህታችን። ይኸው አባታችን አንድ ነገር ነው የምናገረው ምንድን ነው ልጆቼን አይቼ አላቅም። እስኪ እዚህ ሀገር ብዙ አመት ነው ጥቁር ሰው ያውቃል። 14 ዓመት ያው 15 ዓመቴ ነው። አገሬ ገብቼ አላቅም። ሁሉ ነገር ተይዞብኛል። ስራም ሰርቼ አላቅም። ድንግል ማርያም ወላዲት አምላክ የእሳተ መለኮት እናት እሷ በቸርነቷ ነው የምታኖረኝ። ማነባውም ሲቸግረኝም ሲርበኝም ሲጠማኝም የማማክራት እሷ ና የዘር ያዕቆብ እመቤት። እውነቴን ነው የምላችሁ፣ ምንም የለኝም። አሁን እመቤቴ በፈቀደችው ነው እሷ በሰጠችኝ ነው የምሰጣችሁ። ምንም የለኝም። ምንም ነገር ተዘጋግቶብኛል። አባቶች አደራ በሰማይ አደራ በምድር ልጄ መዓዛ ክርስቶስ፣ እኔ እህተ ማርያም እባላለሁ። እማምላክ ለደብሯም ለገዳሟም ታብቃኝ፣ ለሀገር የሚያብቃኝ። እውነት በጸሎታችሁ አስቡኝ። ያለውበት ፈተና ከባድ ነው። የምስራች ኢየሱስ ጌታ ነው ወገኖቼ። ኢየሱስ ይወዳቸዋል። ትራንስፖርት ነው አትጨቃጨቅ። ትራንስፖርት ነው በቃ ምስራችሁ ኢየሱስ ያድናል ወገኖቼ። አትጩ ትራንስፖርት ነው በቃ ትራንስፖርት ላይ አይቻልም። ትራንስፖርት ላይ አይቻልም። አንተ አትቅረጠን። ትራንስፖርት ነው ስነ ስርዓት ያዝ። እኔ ስለ አማን አይደለም እንዳልክ የሚባል ልጅ ገዝተ ላይ ቁጭ ብሎ የሚጽፈውን ነገር ስለ ቀሲስ የሚናገራቸው በጣም አጸያፊ ነገሮች ከቅድሙ እየጻፈ ተመለስ። እንዳልክ የራሱን ይመልሳል። አንተ ምን አገባ? አንተ ምን አገባ? እንዳልክን ጭምር እየዳሰስክ ነው ያለው። ዝም በል። በጣም የባለጌው ስብስብ ያለበት ቤት በሉ። ሰላም ብልግና የሰበሰብ ውጣ ከዚህ ውጣ። ባለጌ ምናምን አሁን ይላል እንዴ? ምን ሆነ ነው? አንተ በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁት። አማን ስተቱ እኮ ኤፍሬም ነው እንትን ያለው። በዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ምን ሰዎች ስለሚያውቁ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ
ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ ወገኖች። መተተኛ ስለሆንክ ማለት ተራወራ ነው እንዴ? ተረጋጋ እንጂ ተረጋጋ። አንተ ተደርሶ አይደል? ፋኖ ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። ከዚህ በኋላ የማደርገውን ነገር ኃላፊነት ወስጄ ነው የማደርገው። የማንንም ሃይማኖት መንካት አልፈልግም። የየትኛውም ሃይማኖት ተከታይ አይደለሁም። የምታውቁኝ ሰዎች ሃይማኖታችሁን አልነካሁም። የምንም አይነት ሃይማኖት ተከታይ መሆን አልፈልግም። መብቴ ነው። የምታውቁኝ ጓደኞቼ፣ የምታውቁኝ ዘመዶቼ ምናምን ሞቶ እንደተቀበረ ሰው መቁጠር ትችላላችሁ። አንድ ይሄ ነው። ሌላው እኔ በክብር ከሃይማኖት ስለይ በክብር እጅ ላይ ያሉ ነገሮችን ይሄው አንድ ስዕል አድኖ ይህን ስዕል አድኖ በክብር ለቤተ ክርስቲያን እመልሳለሁ። አንድ ሌላ ይሄ ጽሑፍ ነው። በልዑል መጠጊያ የሚኖር ሁሉ በልዑል መጠጊያ የሚኖር ሁሉ በእሱ ጥላ ውስጥ ያድራል የሚል መዝሙር ብሎ የተጻፈ እንትን ነው። እሱንም ለቤተ ክርስቲያን አስረክባለሁ። ከዛ ይሄ ቤቴ ላይ ለብዙ ጊዜ የነበረ ነገር ነው። ይሄንም ለቤተ ክርስቲያን መልሼ አስረክባለሁ። ከዛ ይሄ የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። በተለይ ይሄ ለኔ ምንም ነው። ይሄ ቃል በተለይ ለኔ ከምንም በምንም ሂሳብ ሊያጽናናኝ የማይችል ቃል ነው። ምክንያቱም እኔ ለዘመናት በብቸኝነት እየለፋሁ እየጣርሁ እየሰራሁ አግዘኝ 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 ብዬ ለምኜዋለሁ። ጭራሹኑ ሊያግዘኝ ፈቃደኛ አይደለም። እኔ የማንንም ሃይማኖት ይህ የምታዩትን ስነ ምስል ስዕል አድኖ ጥቅሶችን አልቀድም፣ ምንም አላረግም። ለቤተ ክርስቲያን እመልሳለሁ። ሃይማኖትን የምትከተሉ ሰዎችን አከብራለሁ። እናንተም የኔን ሃይማኖት አልባነት የማክበር ግዴታ አለባችሁ። ነገር ግን ይሄ አልዋጥላችሁ ብላችሁ እኔን ማጥቃት የምትፈልጉ እኔን የሆነ ነገር ማድረግ የምትፈልጉ ሰዎች ጉዳይ አይደለም። እናንተን የሚያጸድቅ ከሆነ እናንተ ያላችሁበት ቦታ መጥቼ እኔ ለእናንተ እንድትገሉኝ ፈቃደኛ ነኝ። ችግር የለብኝም እናንተ የሚያስደስታችሁ ከሆነ። ነገር ግን እኔ የትኛውንም ሃይማኖት መንካት አልፈልግም፣ መከተል አልፈልግም። ይኸው እንደ እኔ የሆኑ ሰዎች እንዳለባቸው ጥላቻ የሆነ ሃይማኖት ተከትዬ የሆነ ነገር ምቀድ ምናምን አይደለሁም። ለዘመናት ያድነኛል ብዬ ተስፋ ያደረኩበት የኖርኩበት ሃይማኖት ነው። እንደዛ ነገር ሰጣ ገባ ውስጥ መኖር አልፈልግም። ተውኝ። የምታውቁኝ ሰዎች ጭራሽ ተውኝ። በላይፌ ውስጥ አትግቡ። ማንንም ሰው አላቅም። ጓደኛ የለኝም። ዘመዶቼንም አላቃችሁም። ማንንም ሰው አላቅም። ከማላውቀው ሰው ጋር ነው መኖር የምፈልገው። ጭራሽ ለአንድ ቀን እንኳን ካሳለፍኩት ሰው ጋር መኖር አልፈልግም። ከዚህ በኋላ እንደ አዲስ ከነመፈጠር የማያቀኝ እንደ አዲስ ሰው ጋር የግዴታ የኑሮ ውጣ ውረድ ስለሆነ በስራ አጋጣሚ በሆነ አጋጣሚ ልገናኝ ይችላለሁ። ከማንም ጋር ስለ ሃይማኖት ማውራት አልፈልግም። የማንንም ሃይማኖት መንቀፍ ምን ማለት አልፈልግም። ለኔ ግን ሃይማኖት ይበቃኛል። በኔ ህይወት ውስጥ ሃይማኖት አይሰራም፣ በቂ ነው። ይሄ ነው የኔ አቋም። ስለዚህ አቋሜን ወደዳችሁም ጠላችሁም የማክበር ግዴታ አለባችሁ። ባታከብሩት ምን ታደርጋላችሁ? ምንም እኔ እስከ ህይወቴ ሊጠፋ ይችላል እንጂ ከዚህ በኋላ ወደ ሃይማኖት ተመልሼ ልገባ አልችልም። ሌላው አንድ ነገር የምነግራችሁ ወዳጅ ዘመድ የሆናችሁ ይዘነው ጸበል እንወስዳለን፣ እንትና ፓስተር ጋር እንወስዳለን፣ እንትና ሼክ ጋር እንወስዳለን ብላችሁ የምታስቡ ሰዎች ከነገ ጀምሮ ሂጄ ክፍለ ከተማ ወረዳ ላይ ደብዳቤ አጽፋለሁ። ማንም ሰው ጫፌን እንዳይነካ። ምክንያቱም እኔ የአእምሮ ጤና ችግር የለብኝም፣ ምንም ነገር የለብኝም። ሰርቼ ለምኝ እባክህ ለምኝ እንሰስ እባክህ የሰራሁትን ባርክልኝ ብዬ ያልተባረከለት ብዙ ነገር አግኝቶ ያጣ ሰው ነኝ እንጂ የአእምሮ ችግር ያለብኝ ሰው አይደለሁም። ነገር ግን ከሃይማኖት ነፃ ሁኜ ከዚህ በኋላ ሳለምን ምንም ነገር እንትን ሳልን ስራዬን ብቻ በማክበር ከሃይማኖት ውጪ ነፃ ሰው መሆኔን ከዛሬ ጀምሮ አውጃለሁ። ማንም ሰው በእኔ ህይወት ጣልቃ እንዳይገባ። የፈለጋችሁትን አስተያየት ብትሰጡ ማንም ሰው ስለ ሃይማኖት ሊያወራኝ ስልኬ ላይ እንዳይደውል። የማንንም እገዛ አልፈልግም። መሞትም መዳንም በራሴ በእጁ በግለሰቡ እጅ ላይ ነው ያለ። ማንም ሰው በእኔ ህይወት አያገባውም። ዘመዶቼ ከኔ ጋር ንክኪ ያላችሁ ዘመዶቼ፣ ግዴታ የምገናኛችሁ ዘመዶቼ፣ ለምሳሌ የኔን ንብረት ሀብት ንብረት በአደራነት ሰጥቻችሁ
የምታስተዳድሩ ሰዎች ከእናንተ ጋር ግዴታ እገናኛለሁ፣ ምክንያቱም ገንዘብ ስለሚያገናኝ እገናኛለሁ። ከዛ ውጭ ሀሳቤን በልዩነት የሚያከብር ሰው በሙሉ ስለምንም አይነት ሃይማኖት የማያወራ ሰው ሁሉ ጋር ሰላም ልባባል እችላለሁ። በተረፈ አመሰግናለሁ። የፈለጋችሁን ሀሳብ አስተያየት መስጠት ትችላላችሁ። የኔ ጉዳይ አይደለም። ፕሮፌት ጸሎት ሲያደርጉ አባታችን የሚለውን ጸሎት ለሰው ያደርጋሉ? ለሰው ያደርጋሉ ወይ? አዎ ጸሎት ለሰዎች አደርጋለሁ ስላሉ ነው። አሁን የጸሎት ሰዓት ነው፣ ሰዎች ጸሎት የማደርግበት ሰዓት ነው ስላሉ ለምሳሌ ሰዎች ጸሎት ቢፈልጉ አባታችን የሚለውን ጸሎት ያደርጉላቸዋል? እኛ እኮ እናንተ አስቀድማችሁ አባታችን ወይ ልትሉ ትችላላችሁ። እኛ ግን ጸሎት ስትጸለይና ፕሮግራም በየቸርቹም ሆነ ሲደረግ መጨረሻ ድምዳሜ ጋር ሲደረስ እንደዛ ነው የሚጸለየው። አባታችን ይባላል። በእናንተ መጀመሪያ በአባታችን ተብሎ ሊጀመር ይችላል። ግን በእኛ ያ አንተ የምትለው አባታችን ጸሎት መጨረሻ ላይ ነው የሚጸለይበት። ኦኬ አባታችን የሚለው ጸሎት ላይ መንግስት ትምጣ፣ ፍቃድ በሰማዮች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬም፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ደፍተን አታግባ ይላል እና በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል ሲል እሱ ክፍል እንዴት ነው የሚረዱት? እንዴት ትረዳለህ? አሁን ምን ያልክ አንተ ራስህ አንብቤ ወደ ፈተና እንዳንገባ ግልጽ አድርገህ እኮ እየተናገርክ ነው። ሰው ወደ ፈተና ያለ መግባት ከፈለገ በደሉም ይቅር እንዲባል የሚፈልግም ሰው የእግዚአብሔር ቃል ማቴዎስ 5:7 ላይ ያለው ቃል ሄዶ ማንበብ ይቻላል። ይቅርታ አድርግ፣ ልበ ንጹሕ የሆኑት እግዚአብሔርን ያዩታል ይላል። ይቅር በለ ወንድም ይላል። ያ ቃል ማስተናገድ አለበት ሰው። ስለዚህ አንተ ለጠየቅከው አንተ ራስህ ተናግረህ ራስህ መልስ ሰጥተህበታል። እኔ ደግሞ በምኑ ላይ ነው መልስ በዚህ ዙሪያ ላይ የሚሰጠው? እሺ ጥያቄ ነበረው ምን መሰለው ፕሮፌት፣ እኛም የበደሉን ይቅር እንደምንል አንተም ይቅር በለን እያልን ነው አይደል? ይቅር እንዴ አሁን ወደዛ ባንሄድና ወደዛ ባንሄድ ይኸው በደንብ ስማ ነገርኩህ። አንገት ላይ ያረከው መስቀል ከባድነ ዝቅታና ከፍታ ስጡ እናንተ። ይኸውልህ ስሰማ እዚህ የሚመታ መንፈስ ስላለ ነው የመጣሁት። ይኸው የሚወርቅ መንፈስ ስላለ ይኸውልህ ጨለማ ትውልድን ወደ ስህተት የሚመራ የሚያሾፍ መንፈስ ስላለ ነው ለመምታት ነው የመጣሁት። ረስቼ አይደለም። እኔን ከፍታ ሰጣችሁ ቆርጣችሁ ብትልኩም አገባኝም። እዚህ ውስጥ ያለው ግን ስፕሪቱ ይመታል። የጨለማ መንፈስ ካለ ትውልድን የሚያጨናንቅ ካለ ወደ ስህተት የሚመራ ካለ ትውልድን ወደ ስህተት የሚመራ ካለ ይመታል በኢየሱስ ስም። የጨለማ ስራ ልናፈርስ ገብተናል። ስለዚህ ዛሬ ወደዚህ የመጣ ይህንን የምታዩ የአባተ ብሩካን የተወደዳችሁ በኢየሱስ ክርስቶስ እምነት ያላችሁ አሁን እንጸልያለሁ። ሲጸልይ አሜን የምትሉ በእምነት አሜን ስትሉ ትፈወሳላችሁ። በኢየሱስ ስም ትፈወሳለህ። በኢየሱስ ስም። ኦርቶዶክስ ነበሩ በፊት እንደ ፕሮፌት ወደ ፕሮቴስታንት ከመሄዱ በፊት ኦርቶዶክስ ነበሩ ወይስ ከልጅነቱ? እኔን ነው ኦርቶዶክስ ነበሩ በፊት ወይስ ከልጅነቱ ጀምሮ ነው? አይ አይደለም። ኦኬ ከልጅነቱ ጀምሮ ነው። ኦርቶዶክስ አይደለም። ኦርቶዶክስ አልነበሩ ሆኖ የማያውቁም። ስልኩን አነሳሁኝ። ሄሎ ዮሐንስ እባላለሁ ጂኒ ነኝ አለኝ። ሳዲቅ እባላለሁ ሰው ነኝ አልኩት። ምንድነው ስለው ጥያቄ አለኝ። እሺ ጠየቀኝ፣ መለስኩለት በምችለው ያክል። ስለ ዒሳ አለይሂ ሰላም ጠየቀኝ፣ አስረዳሁት። መጨረሻ ላይ መስለም እንደሚፈልግ ሲነግረኝ ሸሃደተይን አስያዝኩትና ሰለመ። ስምህን መሐመድ ብየዋለሁ አልኩት። በጣም ደስ ብሎኛል፣ ወድጄዋለሁ ይሄን ስም አለኝ። አልহামዱሊላህ ሙስሊም ወንድማችን ሆነሃል አሁን አንተ። የሚገርም አይደለም። ኢማን አህመድ የምሬን ነው የምናገረው። ጂኒዎች አይሰልሙም እንደ ሱረቱል ጂን ላይ እኮ በግልጽ ተናግሯል። እና አሁን ወደ ገደለው ልግባ። እንግዲህ ከዚህ ጋር የተገናኘውን ልነግራችሁ ነው። የስካሁኑማ ትክክለኛ እኮ ነው።
እና ስሙን ወደደው፣ ሻሃዳ ወሰደ። እዛው ስልክ ላይ ነው አሁን በሷ ሰውነት ላይ ነው እሱ የሚናገረው፣ በሷ ሰውነት ላይ ነው። በጣም የገረመኝ ከዚህ በኋላ ነው እና ምን አለኝ፣ አዲስ አበባ ስመጣ ደውልልሃለሁ ስልክ ቁጥርህን ስጠኝ ሲለኝ ምን ልሁን እኔ አዲስ አበባ ሲመጣ የት ነው የሚደውለው አልኩኝ። በማን ሰውነት ላይ ነው የሚገባው? እንግዲህ ሰው ላይ ዝም ብሎ ተለብስ ማድረግ አይችልም። አላህ ስልጣንን አልሰጣቸውም ለጂኒዎች የሆነ ክፍተት ከሌለ በስተቀር። አዲስ አበባ ስመጣ ደውልልሃለሁ ስልክህን ስጠኝ ሲለኝ ነው በቃ ራሴን መቆጣጠር ያቃተኝ በሳቅ። የዛኔ ቆይ ስልኬን አቡ ማሂር ይሰጣል ሬድዋን ይሰጣል ብየው ስልኩን ለሱ ሰጠው። ወል እንደሰማችሁት እንግዲህ አቡ አይደር አጋንንትን አስልም ያለው አጋንንት አስልሜ ስምም አውጥቼለታለሁ ይላል። በእስልምና አጋንንት ወንድማቸው ነው፣ እህታቸው ነው። አጋንንት ዘመድ አላቸው ማለት ነው። ሙሐመድም አጋንንት የሰለሙለትና አጋንንት ቤተሰቦች ነበሩት። ምዕራፍም ተሰይሞላቸዋል። 72ኛው ምዕራፍ የጋኔኖች ምዕራፍ ይባላል። እንዲህ ይላል፣ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ ይላል። በሙሐመድ ያመኑት አጋንንቶች ምን ብለው ነገሩት ማለት ነው? አላህ ሚስትና ልጅ የለውም፣ በአንተም አመንን፣ በቁርአን አመንን አሉት። የአጋንንትን ምስክር ይዞ ነው እንግዲህ እስልምና ሃይማኖት ሆኖ የተመሰረተው። እኛ ደግሞ የአጋንንትን ምስክርነት አንቀበልም። አቡ አይደርም አጋንንትን አስልም ያለው ይላል። ህብረታችን እኛ ከአጋንንት ጋር አይደለም ውዶቼ። አጋንንት እውነት ይናገራልን ብለን አናምንም። ዛሬ ቲክቶክ ሁለቱም አካውንታችን እንዳንገባ ስላገደን በዩቱብ ነው የምንገባው። ባዮ ላይ ባለው ዩቱብ ከ3 ተኩል ጀምሮ ቀጥታ የምናስተላልፍላችሁ ይሆናል። በዩቱብ ላይ እንገናኝ። ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስታፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሃሌሉያ ሃርጋዱላ ምናምን አይነት ስታፍ ያራምዳሉ። ይህንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰልብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ለዘመናት ገንዘባችሁን ምጥጥ እያደረገ ሲሰልብ የነበረው ሲበላ የነበረው በረከታችሁን ሲወስድ የነበረው ራሳችሁ ቁጭ ብላችሁ አገልጋያችን ነው ብላችሁ ሾማችሁት ስሪፒስ ለብሶ እየሸወዳችሁ ያለው ሰው ነው። ስለዚህ ባካችሁን ራሳችሁንም ኪሳችሁንም ከነዚህ አይነት ሰዎች ጠብቁ። ይልቁኑ ዋናው መልእክት እሱ አይደለም። እኛ ክርስቲያን እህት ወንድሞቻችሁ በክርስቶስ ፍቅር እጅግ በጣም አብዝተን እንወዳችኋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ የከፈለላችሁ የፍጥረታት ሁሉ ጌታ ኢየሱስ ክርስቶስ ይወዳችኋል። ስጋውን የቆረሰው ደሙን የፈሰሰው ለኛ ለክርስቲያኖች ለምናምንበት ብቻ ሳይሆን ለእናንተም ጭምር ለማታምኑበት ነው። ልባችሁ እውነተኛውን ጌታ ክርስቶስ ኢየሱስ እንደሚሻ እናምናለን። ከድራማ ህይወት ውጡና ወደሚደነቀው ብርሃን ተሸጋገሩ። ይሄንን መልእክቴን ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። በጌታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ወዳችኋለሁ።